ናታን ታገቢኛለሽ ወይ ብሎ ሲንበረከክ አላገባህም በማለት ቃሏን መለሰችለት። በዚህም ናታን እጅግ ተበሳጨ። እንግዲህ ጽዮን ደግሞ ሉሊት ያደረገቻትን ነገር ትዝ ብሏት ከእንደገና ደግሞ እሷ በህይወቴ ስለተጫወተችብኝ እኔ ደግሞ እሷን በቁም ስቃይ ነው ማሳያት እያለችም ለራሷ ቃል ገባችላት። እንዲሁም ፀጉሮች ላይ የሆነ ነገር አለ ብላት አስጨንቃት እንግዲህ ሳሎን ወርዳ በመስታወት እያየች እየነበረበት ሰዓት ቤዛ ትመጣለች። ቤዛም እንዲሁ በእሷ ላይ ሙድ ያዘችባት። ገንዬ በልጇ እንደዚህ መሆን እጅግ ተጸጽታለች። ዳጊ ደግሞ እህቱን የያዘበትን ያፌትን ለመበቀል እያሰበ ነው። እንግዲህ እንደተመለከታችሁት ሉሊት ደግሞ መድኃኒት እንዳጠጡትና ወይም የእንቅልፍ መድኃኒት እንደሰጡት እዛው ፊት ለፊት ተናግራለች። እንዲሁም የአክስቱ ልጅ ወይም ያሳዳጊው ልጅ እንዳክስቱ የሚያያትን ልጁ ውጡ ሲላቸው እነሱም እኛ የመጣነው እኮ የአንተን ወንድም ሰርግ ልናደምቅ አይደለም ኤፍራታ ልንወስድ ነው ሲሉ የነገረችው እንግዲህ እንዳያችሁት ቤዛ ናት። ሰላም ጤና ይስጥልኝ ውዴ የተከበራችሁ የያሬድ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እኛለን እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኔዓለም። ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ በክርስቶስ ብዝት ትርፍርፍ ይበልልን። እንደ ምድር አሸዋ እንደ ሰማይ ከዋክብት ሰላማችሁ ይብዛ። እንግዲህ ባለፈው ሳምንት ክፍል 71 ላይ ኤፍራታና ያፌት ሊጋቡ ቀለበት ሊያስርላት በተንበረከከ ሰዓት ነበረ እንቅልፍ ሽልብ አድርጎት የተኛው። እንግዲህ የዛን ጊዜ ሁሉም በደስታና በፈገግታ ቢኒያም፣ ቤዛ እንዲሁም የገንዬ ልጅ ማለት ነው ዳጊ ከዛ በደስታ ነበረ። ከዛ ግን ምንድነው የቀጠለው በኋላ ላይ ምንድነው የተፈጠረው ሲል ቆይ ተረጋጊ በሚል ሁኔታ እያመለከቷት ወደ ኤፍራታ ተጠጓት። ወደ ኤፍራታ ከተጠጉ በኋላ ግን ይገርማል ማለት ጀመረ የያፌት ያክስት ልጅ። ይገርማችኋል እኛ የመጣነው እኮ ልንወስድ የመጣነው ኤፍራታን እንጂ የአንተን ወንድም ሰርግ ልናደምቅ አይደለም ስትል ቤዛ ተናገረች። ቤዛ ስትናገር ማለት እንዴት አለች ኤፍራታዬ። ኤፍራታዬ ይህንን በተናገረች ሰዓት ከቤዛ እጅ ላይ ቀለበት ይቀበልና ናታን ብርክክ ብሎ የኔ ጨረቃ እሱ ባሰረገው ሰርግ እኔ አንቺን ላገባሽ መጥቻለሁ ታገቢኛለሽ ሲላት አይ ይህ እንደሚሆን አውቅ ነበረ ግን ጊዜው ረፍዷል አለችው። እስቲ ቆይ ካሁን በኋላ ምን ልሆንልሽ ከዚህ በላይስ ምን ላደርግልሽ ብሎ ናታን እጅግ ተበሳጨ። እየተበሳጨን በነበረ ሰዓት ይሄ እንደሚሆን አውቅ ነበር ስትል እንግዲህ በመሃል ይቺ ሉሊት የምትባል ቀልቃላ ሴትዮ ብድግ ትልና አሃ ጠረጠርኩ፣ ቅድም የሰጣችሁት ውሃ አለች። የዛኔ ያክስታቸው ልጅ ብድግ ብሎ ናታንን ሊይዘው ነበረ። ሊይዘው ሲል እንዳያችሁት ቢኒያም ይሄድና በትከሻው ጉስም አድርጎ ወደዛው ወደ ነበረበት መቀመጫ መለሰው። ከመለሰውም በኋላ ጨረቃዬ አትሰቢ፣ የእንቅልፍ መድኃኒት ነው እንጂ የሰጠነው ምንም አይሆንም አላት ናታን። እኔ ይሄን ማድረግ አልችልም አለችና አንድ ባንድ ማስታወስ ጀመረች። ያስታወሰችውም መዘጋጃ ቤት ሄዳ እንድትፈርምለት ያደረጋትን አንዳንድ ነገሮች ማስተዋል ጀመረች። እነዛን በሙሉ አንድ ባንድ ነገረቻቸው። አንድ ባንድ ስትነግራቸው እንግዲህ እንደተመለከታችሁት እጅግ ልብ የሚነካ ነው። ሁልጊዜም ያፌት ቤተሰቡን አንድ እርምጃ ይቀድማቸዋል። እነሱ ባልነቁት መልኩ እሱ ደግሞ ቀዳሚ ሆኖ ነው የሚገኘው። በጣም የሚገርመው ነገር ግን ሁሉም ተናደው ወደ የቤታቸው ተመለሱ። ገንዬና ዳጊ ቤታቸው ገብተው መጨቃጨቅ፣ መነጋገር ጀመሩ። መግባባት አልቻሉም። እሷም የልጇ ነገር እሱም የእህቱ ነገር እጅግ እያብሰለሰሉ በነበረበት ሰዓት ቢኒያም መጣ። ምን ነው ቢኒያም ልጄ የተፈጠረ ነገር አለ እንዴ አለው። አይ ሁልጊዜም ይሄ ሰውዬ አንድ እርምጃ እንደቀደመን ነው ብሎ እጅግ መናደር ጀመረ ቢኒያም በጣም እየተናደደ በነበረበት ሰዓት ወዲያውኑ ቢኒያም ከዛ ቤት ወጥቶ ሄደ። ገንዬና ዳጊ ቤት ውስጥ ነበሩ። ገንዬ ምግብ አልበላም ብላ አልጋ ላይ ተኝታለች። በጣም ያሳዝናል። ዳጊዬ ደግሞ ጨጨብሳ ሰርቶ ብይ ሲላት ተወኝ ማለት ጀመረች። የዛኔ ዳጊ መናገር ጀመረ። ቆይ
ካልበላሽ እኮ ትታመሚያለሽ፣ መብላት አለብሽ አላት። ሲላትም ገንዬ አያልፈልግም አለችው። እሱም እጅግ ተበሳጨ፣ በጣምም ተናደደ። ምክንያቱም የእህቱ ነገር የእናቱ ሁኔታ እጅግ አሳሰበው። እጅግ ባሳሰበበት ጊዜ ነበረ በዚህን ሰዓት እንግዲህ እንዳያችሁት ናታን ወደ ቤት እየገሰገሰ ወደ ሳሎን ገባ። ወደ ሳሎን እንደገባ ቀጥታ ተከትለው የመጣችው ቤዛ ነበረች። ከቤዛ ቀጥላ ያቺ የተንቀለቀለ ሴትዮ ሉሊት ወደ ቤቱ ትገባለች። ስትገባ ያፌትን ግን አደንቀዋለሁ፣ ይህንን ማድረጉ እውነት ጀግና ነው አለች። እሷ እኮ ግን ያፌትን ወዳው ወይም ደግፈው አይደለም። ምክንያቱም ኤፍራታዬ ያፌትን ካገባች ሀብታም እንደምትሆን አስባ ነው። ምክንያቱም ሉሊት ለገንዘብ ያላት አመለካከት እጅግ ተለቅ ያለ ነው። በነገራችን ላይ ገንዘብ ምንም ነገር አይሰራም፣ ዋናው የሰው ልጅ ህይወት ይበልጣል። እንግዲህ ይህ ነገር በሆነበት ሰዓት ነበረ ሁሉም ነገር እሱ በጣም መናደር ጀመረ፣ መናገር ጀመረ። ከዛ ሉሊትም የተለያዩ ቃላቶችን ከአንደበቷ እያወለቀች ወደ ናታን መሰርዘር ጀመረች። ይችን ሴትዮ አስወጭልኝ፣ ያለዛ ግን አንድ ነገር ነው ማደርጋት አለ። እኔ ምን አደረግኩህ? እሱ ነው እንጂ አለችው። ዝም በይ ብዬሻለሁ፣ ዝም በይ፣ አለዛ እርምጃ ነው የምወስድብሽ አላት። እሷ ግን ሁሉም ሲያሸንፍህ እኔ ላይ ነው እንዲህ አለችው። ይህንንም ስትለው በእናትሽ የሚጠጣ ነገር ካለ ቤዛ ስጭኝ፣ ወይስ ልትተባበሪኝ ትችያለሽ አላት። እሷም ኧረ ተው ያምሃል አለችው። አይ አይሆንም አለ። እዛ ጋር ልልህ እያለች በነበረበት ሰዓት እንግዲህ መጣች ጽዮንዬ። ጽዮንዬ ስትመጣ የራስ ምታት ይዟታል። ምክንያቱም እንግዲህ ፈጣሪ የሆነ ነገር ሲያስብ የሆነ ነገር አምጥቶ ነውና ሁሉን ነገር ለመልካም ነው ብሎ መቀበል ጥሩ ነው። ወዲያውኑ እንደመጣች እሬች ልጅ ታማለች፣ እሬች ልጅ ታማለች እያለች መጮህ ጀመረች ሉሊት። ግን ቤዛና ናታን ጭቅጭቃቸውንና ክርክራቸውን ገጥመው ልብ አላሏትም ነበረ። ከዛ ልትወድቅ ስትል እየተንገዳገደች በነበረበት ሰዓት ልትወድቅ ጫፍ ላይ ስትደርስ ወንድሜ የሚል ድምፅ አወጣች። ወንድሜ የሚል ድምፅ ስታወጣ ናታን የዛኔ በሮ እህቴ ብሎ ወደ እህቱ ተንበረከከ። ሲንበረከክ እህቱ ዝንፍልፍልፍል ብላ ወደቀች። አፋፍሰዋትም እንግዲህ ወደ ምኝታ ቤት አስገቧት። ወደ ምኝታ ቤት ካስገቧትም በኋላ ሳሎን ላይ በተኛችበት ሰዓት ነበረ እዛው ቁጭ እንዳለች ናታን ለመጠጣት ወደ ምኝታ ቤቱ ወጣ። ናታንም እንግዲህ መጠጡን ይዞ ወደ ፎቅ ከወጣ በኋላ ምኝታ ቤቱ ነበረ ያንን መጠጣት የጀመረው። በጣም የሚገርማችሁ ነገር እጅግ ልብ የሚነካው ነገር ግን ጽዮን እዛው ሸለብ እንዳረጋት ትንሽ ተሻላትና ብንናለች። ከዛ አንድ ባንድ ማውራት ጀመሩ። ከኤፍራታ ጋር ሲሆን ሰላም ይሰማኛል፣ ከኤፍራታ ጋር ሲሆን ጥሩ ነገር ነው የሚሰማኝ። ስለዚህ ልታስተኝኝ የምችው ራሴ ምኝታ ቤት ሳይሆን ኤፍራታ ክላስ ነው መተኛት የምፈልገው አለቻት። ቤዛም በውስጧ በመናደድም በመጸጸትም ሆና እሺ በጎ ብላት ወሽዳ ከኤፍራታዬ ክላስ አስተኛቻት። ኤፍራታዬ ክላስ እንዳስተኛቻት ያኔ ያፌት ኤፍራታን አግቷት በነበረ ሰዓት ከዛም ደግሞ ጽዮን እሷን ለመከታተል ወይም እሱን ለመከታተል በር ላይ ሆና በምትከታተልበት ሰዓት የነበረውን ነገር ኤፍራታ ከቤት አምልጣ ስትወጣ ጽዮን ደግሞ እዛ ልትከታተል ስትል የተገናኙበትን ፓርት አስታወሰች። አንድ ባንድ እባክሽ ደውይለት እባክሽ እያለች ንገሪኝ ምንድነው ኤፍራታ እያለች ትንፋሿ እጥር ቁርጥ እጥር ቁርጥ እያለ ያለበትን ሰዓት አንድ ባንድ አስታወሰች። ሁሉን ነገር ያደረጋትን በሙሉ ስትነግራት የነበረውን በሙሉ አንድ ባንድ ማስታወስ ጀመረች። ከዛ ይህን እያስታወሰች እጅግ እየተጸጸተች ቆይ ዓይንሽን መቼ ነው ቀና ብዬ የማይሽ? መቼስ ነው ይቅር የምትይኝ ኤፍራታ? እጅግ በድዬሻለሁ፣ እጅግ አጥፍቻለሁ እያለች ጸጸቷን ማምሰልሰል ጀመረች። የዛን ጊዜ ኤፍራታ በዓይኖቿ እንባዎቿ ኮለል ኮለል አሉ።
በጣም ታሳዝናለች። እጅግ ልብ ይነካል። የሰው ልጅ ሳናቅ ስንበድል ይቅርታውን እንሻለን። ጽዮንም ያኔ አጠገቧ ኤፍራታ ብትኖርና ሁሉን ነገር ግልጽ አድርጋ ብትነግራት በወደደች ነበረ። በጣም አለቀሰች። እንባዎቿ ከዓይኖቿም አልፈው ጉንጮቿ ዘለው ልብሶቿ ላይ መፍሰስ ጀመሩ። ኤፍራታ በጣም ታሳዝናለች። ምክንያቱም ለሰው ሕይወት ብላ ራሷን አሳልፋ ሰጥታለች። ጽዮንም እዚህ በጸጸት እያለቀሰች ነው። ያለቀሰች በነበረበት ሰዓት በር ሳታንኳኳ እየተንቀለቀለች ሉሊት ወደ ክላሱ ገባች። ምንድን ነው? ምን ሆነሻል? እያለቀሽ ነው አለቻት። ይህንንም ስትላት እሷም እንባዋን ላለማሳየት ፊቷን አዙራ እንባዋን እየጠራረገች ወዲያውኑ አደራረቀችና ዞር ብላ መናገር ጀመረች። የተናገረች በነበረበት ሰዓት ሁሉን እኔ እኮ አሞሽ ነው ብዬ ተሻለሽንም ወይ ለማለት ነው እንጂ የመጣሁት ሌላ ፈልጌ አይደለም ማለች። የዛኔ ጽዮን እጅግ በሚገርም ሁኔታ ሉሊት ላይ አይኗን አፈጠጠችባት። ወደ እሷም እጅግ አድርጋ ተመለከተኝ። ምንድን ነው አፈጠሽ የምታየኝ አለቻት። ግን ጽዮን አይኗን ከሉሊት ላይ መንቀል አልቻለችም። ምክንያቱም ከጀርባዋ ሁና ፀጉሯን ጎትታ ጠምዛ ወለል ላይ ያነጠፈቻት ነገር አንድ ባንድ ትዝ አላት። የዛኔም ብድግ አለችና እጅግ በሚያስፈራ መልኩ አይኖቿን እያጉረጠረጠች ሉሊትን ተጠጋቻት። ሉሊትን ስትጠጋት ሉሊት በፍርሃትና በመንቀጥቀጥ እጅግ ተደናገጠች። ወዲያው እንደተደናገጠች ምን ሆነሽ ነው አለቻት። ልታንቃትም ፈለገች። ግን ጽዮን በውስጧ እንዴት አድርጌ ነው ይችን ሴትዮ ያደረገችኝን ሁሉ መስዋዕት ማስከፈል የምችለው እያለች በውስጧ እያምሰለሰለች ነበረ። ሆነሽ ነው ትላለች። እሷም ልትነግራት አልፈለገችም። የበለጠ ግን እሷ ላይ ማፍጠጥና ማትኮር ቀጠለችበት። ይህንንም በቀጠለችበት ሰዓት ነበረ ወዲያውኑ አለቻት። ይገርምሻል፣ ምን የሚያክል ፀጉርሽ ላይ የሆነ አውሬ አለ አለቻት። በጣም ደንግጣ እየጮኸች ወደ ታች ወረደች። ወደ ታች ከወረደች በኋላ ቆይ እንደ ጥባ ጥቤ ነው የምሰራልሽ፣ እንደ ጥባ ጥቤ ነው የምጫወትብሽ፣ ህይወቴን ምስቅልቅሉን እንዳወጣሽው ላደረግሽኝ ሁሉ ዋጋ አስከፍልሻለሁ እያለች ኤፍራታ በውስጧ ማምሰልሰልና መናገር ጀመረች። የዛን ጊዜ እንግዲህ እንደምታዩት ወደ ታች ወርዳ በመስታወት ያለቻት ጽዮን ያለቻት ነገር እውነት ነው ወይስ ውሸት ነው እያለች በፍርሃት እየተንቀጠቀጠች ለማየት ብትሞክርም ፀጉሯ ላይ ግን እንባ ዘለላ አያክልም። ምንም አይነት ነገር እንደሌለባት ለማየት እንዲሆን አልቻለችም። ምክንያቱም በጣም ፈሪ ስለሆነች። ስለዚህ ኤፍራታ ክላስ ውስጥ ቁጭ ብላ ምን እንደምታረጋትና እንዴት አድርጋ መስዋዕት ማስከፈል እንደምትችል ጽዮን እያምሰለሰለች ነበረ። ቆይ እጫወትባታለሁ ህይወቴን እንዳመሰቃቀለችው እያለች በጣም ይገርማችኋል እኮ። በጣም የሚገርመው ነገር ግን ናታንና ቤዛ ክላስ ውስጥ ቁጭ ብለው እየተነጋገሩ በነበረበት ሰዓት እሷ እንዴት ሆና እንደተቀየረች የእስር ቤት ብዙ ነገር እንዳስተማራት ለናታን ነገረችው። ባክሽ ኤፍራታ እኮ አትወደኝም፣ ዝም ብለሽ አንቺ እኔን ለማጽናናት የምትጠቀሚው ቃላት ነው እንጂ ኤፍራታ እኔን ፈጽሞ ልትወደኝ አትችልም አላት። አይ እንደዛ አይደለም እያለች ቤዛም መምከሯን ቀጠለችበት። እሱም አሁን ከሷ ይልቅ ወደ እህቴ ትኩረት ማድረግ አለብኝ፣ እህቴ ሐኪም ቤት መሄድ አለባት፣ እስቲ ቆይ ልሄድ ላናግራት ብሎ ተነስቶ ወደ እህቱ ክላስ ሄደ። ወደ እህቱ ክላስ እንደሄደ እህቴ እንዴት ነሽ? ደህና ነሽ ወይ አላት። ደህና ነኝ አለችው። አይ ተነሽ ወደ ሐኪም ቤት መሄድ አለብን አላት። እንዴ ወደ ሐኪም ቤት ለምንድን ነው የምሄደው? እኔ በጣም ደህና ነኝ አለችው። ደህና ነኝ ስትለውም እሱም አይ ተነሽ አትቀልጂ፣ ወይም አንተን አሞህ ከሆነ እሺ እንሂድ አመመህ እንዴ ብላ ጉንጮቹን እየዳበሰች በፈገግታ ስትለው እሱም በውስጡ ፈገግ እያለ ግን ይዟት ሊሄድ እንዳሰበ ሲነግራት አረ እኔ ምንም አልሆንኩም አለችው። አይ እንግዲህ ተነሺ አላት።
ገዛ ሲላት እሷም አይሆንም ወንድሜ ላሳይህ እንዲህ ብላ አልጋው ላይ መዝለል ጀመረች። መዝለል በጀመረችበት ሰዓት በጣም ደስ የሚል ጊዜና የሳቅ ቦታ ሆነ። እጅግ ያምራል። እህትና ወንድም በትራስ እየተደባደቡ ጨዋታው በዚህ መልኩ እየቀጠለ ነበረ። ይህ ነገር እየሆነ በነበረበት ሰዓት አይሆንም እያለችው እየተጫወቱ በነበረበት ሰዓት እንግዲህ እንደተመለከታችሁት ዳጊና እናቱ ገንዬ እንግዲህ እንደምታዩት ደግ የዋህ ትሁት እናት ናት። በጣም ይገርማችኋል። በጣም የሚገርመው ነገር ግን አሁንም የዳጊና የገንዬ ጭቅጭቅ አላቆምም። በዚህም ሊያቆም አልቻለም። በጣም ይገርማል። ገንዬ ከኤፍራታና ከልጇ ጋራ ከዳጊ ጋራ ያሳለፉትን ታሪክ አንድ የህይወት ታሪክ ፀጉራቸውን እያሻሸች እንዲሁም የድሮ ቤተሰቡ ድራማው ጀምሮ አሁን እስካለበት ድረስ ማስታወሻ የሆኑትን ቪዲዮ በሙሉ እንዲሁም ቤታቸው ውስጥ ጭንቅላት የመጣበት እንዲሁም ግን ሉሊት አጎቷቸውን አግብታ ለገንዘብ እንደምትፈልገው የነበረበትን ቪዲዮ ኤፍራታዬና ናታን እጅግ ያማሩና የተዋቡ የፍቅር ጊዜ ያሳለፏቸውን ነገሮች እያመሰቃቀሉ በገንዬ ታሪክ ውስጥ አስገብተው በፎቶ ወይም በቪዲዮ አስገብተው ሲያስቃኙን ነበረ። ይህ ድራማ እጅግ አጓጊና ልብ አንጠልጣይ የሆነ ድራማ በጣም የሚገርምና እጅግ የሚያስተምር ሐረግ ድራማ የሚያስተምረን ነገር አንድ ትልቅ ነገር አለ። የሰው ልጅ እየጠላም ቢሆን መወደድ እንዳለበት፣ የሰው ልጅ ደግሞ እየደበደቡት፣ እየሰቀሉት፣ እየመቱት ሆነ የሆነ ነገር እያደረጉት መከራንም ፍቅርንም የሰጠ ግን እንደ አምላክ ማን አለ? ከነዚህ የምንማረው የሰው ልጅ ማንኛውም ሰው ክፉ ቢሆንብን የዋህና ደግ መሆን እንዳለብን ሐረግ ድራማ በግልጽ ያስተምረናል። ገንዬም እንግዲህ አንድ ባንድ ታሪክ መናገር ጀመረች። ለምንድን ነው ታዲያ ያ ነገር ያልፋል ብለሽ ኤፍራታን ያጽናናሻት ብሎ ዳጊ ጥያቄ ያቀረበላት። አዎ ያልፋል ልጄ፣ አሁን ግን አልቻልኩም፣ ልጄን ማዳን አልቻልኩም። ልጄ ያፌትን ልታገባ አይገባም፣ ግን ሰርጉ በመቋረጡ እጅግ በጣም ደስ ብሎኛል አለችው። ነገር ግን እንደዚህ እንዳሰባችሁ ለመጀመሪያ አልነገራችሁም አለችው። እኔም እኮ ልክ እንዳንችን ያወቅኩት እኔ እኮ ከዛ በፊት እማቀውም ሆነ የሰማሁት ነገር የለም አላት ዳጊ። ገረማት፣ ደነቃት፣ በጣም እንትላለች። ምክንያቱም አሁንም ቢሆን እነ ናታንና እነ ቢንያም የሆነ እቅድ ማቀዳቸውን ወደፊት ይቀጥሉበታል። ወደፊት እንደሚቀጥሉበት ደግሞ ብዙ የሚያመላክቱ ነገሮች አሉ። ምክንያቱም ያፌት ደግሞ ምንም ቢሆን እንዳስፈረምኩሽ ልትነግራቸው ይገባል አለ። እሱንም አኮ ስትነግራቸው ብታይ ያፌት እና ናታን ፊታቸው ምን እንደመሰለ እያለ ያሳደገው ልጅ ሲነግረው እሱም ፈገግ እያለ ነበረ። አንተ ዝም በል፣ እኔ ካንተ ጋር ማውራት አልፈልግም አለችው ኤፍራታ ካንተ ጋር ማውራት አልፈልግም ስትለው፣ ይኸውልሽ ትሰሚያለሽ፣ አንቺና ግብረ አበሮችሽ ያቀድሽው ምንድን ነው? ያቀዳችሁት ምንድን ነው አለ። ይህንንም ሲላት እኔ ምንም የማውቀው ነገር የለም፣ ምንም የሰማሁት ነገር የለም። ኧረ እሷ ከነገሩ ውስጥ የለችበትም። ይህን እቅድ ያሰቡት ግን ቤተሰቦቿ ይመስሉኛል እያለ ተናገረ። ይህንንም በተናገረበት ሰዓት ነበረ በጣም የሚገርመው ነገር ያፌት አሁንም ቢሆን እነሱንና መሰሎቹን እንደማይፈልጋቸውና የሆነ ነገር እንደሚያደርጋቸው እንዳሰበ ለኤፍራታ ነገራት። ኤፍራታ ያኔ በፍርሃትም በጭንቀትም እየሆነች የተለያዩ መልሶችን ለመመለስ ዝግጁ ነበረች። እየመለሰችበት በነበረ ሰዓት ንገሪያቸው እንዲጠነቀቁ፣ ያለዛ ግን ለዚህ ላደረጉት ነገር ዋጋ አስከፍላቸዋለሁ ብሎ ነገራት።
ይህንንም ሲነግራት እሷን ብትፈራም ብትደናገጥም ግን እንደዚህ በሆነ መልኩ እየቀጠለ በነበረበት ሰዓት እንግዲህ ገንዬ እነዳጊን አቃቅፋ እያሻሸች ፀጉራቸውን እያሻሸች ታሪክ እየነገረቻቸው ስለዚህ አስተማሪ ነገርና ቁም ነገር እየነገረቻቸው ጊዜያቸው በዚህ መልኩ ክፍል 72 ተጠናቀቀ። ውድና የተከበራችሁ የያሬድ ዩቲዩብ ቻናል ቤተሰቦች ለያሬድ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ እንዲሁም ሀሳብ አስተያየታችሁን በኮሜንት መስጫ ቦክስ ሳጥን ውስጥ በማስቀመጥ አስቀምጡልን። ውድ ቤተሰቦቻችን ሐረግ ድራማ እጅግ ልብ አንጠልጣይና አስተማሪ ነው። በቀል፣ የዋህነት፣ ደግነት፣ ስግብግብነት በጣም ብዙ የምትማሩበት ነገር አለ። አንድ ሰው መጀመሪያ ክፉ ከሆነ መጨረሻ ላይ ደግሞ መልካም እንደሚሆን፣ አንድ ሰው ይሄ ሰው መቼም አይቀየርም፣ ሊቀየር አይችልም ወይም ሊያልፍለት አይችልም ብላችሁ የሰው ልጅ ለመጣል እንዳትሞክሩ። ሁላችሁም ማድረግ ያለባችሁ በቻላችሁት መጠን ፈርሃ እግዚአብሔር ሊኖራችሁ ይገባል። ሁላችሁም በየእምነታችሁ የሰው ልጅ ሰው በመሆኑ መውደድ፣ ሰው በመሆኑ ማቅረብ፣ የሰው ልጅ ወደ ራስ በማቅረብና በመምከር መቀየር ይቻላል። ግን በቀልን በበቀል መመለስ ግን በፍጹም እንደማያዋጣና ከፈጣሪም ዘንድ ተወዳጅነት እንደሌለው ሁላችንም ማወቅ አለብን። አንዳንድ ጊዜ ያፈቀርነው ሰው ወይም የወደድነው ሰው ለእኛ ይሆናል ብለን ማሰብ ይሄ እጅግ ፈጽሞ የተሳሳተ አመለካከት ነው። ምክንያቱም አንድ ፍቅር ስንጀምር መጀመሪያ ፍቅሩ ከየት መጣ፣ ከየት ተጀመረ የሚለውን መጀመሪያ ከአምላክ ጋር መነጋገሩ ይቀድማል። ምክንያቱም ቤዛ ያፈቀረችው መስሏት በእልህ የገባችበት ፍቅር ግን ከእግዚአብሔር ስላልሆነ ናታንን አጥተዋለች። ምክንያቱም ሁላችንም የሚያፈቅረንንና የሚወደንን ሰው ማግባት ግድ ይለናል። ነገር ግን ያንን ሰው ለመበቀል ሳይሆን ለመልካም ነገር አዙረንም ልክ እንደ ቤዛ አድርገን ስንጠቀምበትም መልካም ነው። ነገር ግን ለእኛ ያልሆነ ነገር እኮ ገና ከጀምሮ ያስታውቃል። ይሄ ሰው የመጣው ከፈጣሪ ነው ወይስ የኔን ሕይወት ሊያመሰቃቅል ከጥላቴ ከዳቢሎስ ነው ብለን ማመዛዘን ያስፈልጋል። ፍቅር ስትጀምሩ ከእምነት ይጀምራል። ፍቅር ከእምነት ይጀምራል። እንዴት ያለሽ ካላችሁ መጀመሪያ ያ ሰው የመጣበት መንገዱ ወይም ዓላማው ምንድን ነው? ከዛ ደግሞ አምላክን ምንድን ነው ይሄ ሰው ወደ ሕይወቴ የመጣበት ምክንያት ብሎ መገምገምና መመርመር አይጠፋም። እንግዲህ አለ ሁሉም ሰው የራሱ በህይወቱ የሚያሳልፈው ውጣ ውረድ አለ። እኔ ከህይወቴ ከተማርኩት ህይወት ልንገራችሁ። የሰው ልጅ ምንም ቢበድላችሁ፣ ምንም ቢያጠፋባችሁ፣ ምንም ለእናንተ መልካም ነገር የማያስብላችሁ ቢሆንም ግን እናንተ መልካም ነገር በማሰብ የዛን ሰው አስተሳሰብ መቀየር ትችላላችሁ። ያ ሰው ደግሞ እንደማይቀየር ወይም መቼም ቢሆን ጸባዩን እንደማይቀይር ከተረዳችሁ ደግሞ መጀመሪያ ደረጃ የተጣላችሁትን ሰው ይቅር ለእግዚአብሔር ትባባሉና ይቅርታ ጠይቃችሁ ትለያያላችሁ። ይቅርታ ለተለያያችሁ በኋላ ከእግዚአብሔር ጋር እንዳትጣሉ በርቀት ሰላምታ እየተሰጣጣችሁ ከዛ ሰው አለመቅረብን እመክራችኋለሁ። ይህ ከራሴ ተሞክሮ ያገኘሁት ነው። በህይወቴ እጅግ በጣም ብዙ ሰዎች ጎድተውኛል። ግን እግዚአብሔር ይመስገን እግዚአብሔርን ተደግፌ ድንግል ማርያምን ይዤ ወድቄ አላቅም። ስለዚህ ሁላችሁም ካለፈው ስህተታችሁ ለመማርና ለመረዳት ሞክሩ። ያለፈውን ስህተታችሁን አሁን ላይ እንዳትደግሙት። በፊት የዋህ ከሆናችሁ አሁን ላይ ደግሞ ክፉ ሳይሆን መሆን ያለባችሁ ምንድነው መሆን ያለባችሁ? መልካም ሴት፣ ብልህ ሴት፣ ጨዋ ሴት። አያችኋ? ስለዚህ የዋህነት ያስጠቃል፣ ግን ብልህ መሆን አለባችሁ። ክፉ አትሆኑባቸው፣ ግን ብልህ ከባለፈው ህይወታችሁ ትምህርት መውሰድ፣ መሻሻል፣ መቀየር ይህን ነው የምመክራችሁ። እና ሰላም ጤና ይስጥልኝ ውድ የተከበራችሁ የያሬድ ዩቲዩብ ቻናል ቤተሰቦች፣ ይህ የያሬድ ዩቲዩብ ቻናል ነው። የያሬድ ዩቲዩብ ቻናልን አዲስ ከሆኑ ግን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ነባር ቤተሰቦቻችን ሼር እና ላይክ በማድረግ አበረታቱን። አዲስ የሆናችሁ ደግሞ ሰብስክራይብ አድርጉልን።
ወደፊት እንግዲህ ያማሩና የተዋቡ እጅግ አስተማሪ ናቸው የምንላቸውን ቪዲዮዎች ይዘንላችሁ እስከምንመጣ ድረስ ሰላም፣ ጤና፣ ፍቅር ተመኘንላችሁ። መልካም ነገር ወደ እናንተ ይቅረብ፣ ክፉን ደግሞ እግዚአብሔር አምላክ ያርቅላችሁ። መልካሙን ነገር ወደ እናንተ ያቅርብላችሁ። እወዳችኋለሁ፣ አከብራችኋለሁ። በየዓለም ዳርቻ ያላችሁ በሙሉ ሰላም፣ ጤና፣ ፍቅር ተመኘውላችሁ። ቤተሰቦቻችሁን ሰላም፣ ሀገራችን ሰላም ያደርግልን። ሰላም እመኝላችኋለሁ። ባይ ባይ።